በሉ ይህንን እንውሰደው። ብዙ ምግብ እዚህ ጠረጴዛ ላይ ማስቀመጥ አለብን። የምትፈልጉትን ያህል ውሰዱ። ሌላ ምግብ አለ። ብሉ። በልና ልጄ ወደዚህ ጋር ልጆች በሉኑ እዚህ ጋር ቱርካ እናት ምግቦቹን የሰራችው። እማዬ ሌላ ማን ይመጣል? ዳቦ የለም? ለሁሉም ዳቦ አስይዙ እንጂ። አክስቴ እንካያስ ያዢ። እንኳን ደህና መጣ። ና ካርታል፣ ዛሬ እዚህ ከኛ ጋር አብሮን እንዲሆን ፈልጌ ነው። ለኛ የከፈለውን መስዋዕትነት ታውቃላችሁ አይደለ? እና ሁላችሁም እንደምታውቁት የሱ ውለታ አለብን አይደል ሶመር? አረፍ በል እባክህ፣ ተቀመጥ። ስለተፈታ ደስ ብሎኛል። አመሰግናለሁ። ዳሪያ፣ እጄ ልታጠብ ነበር። እንዲህ ደስ የሚል ምክንያት ነው? ደህና ነሽ አይደል? ድንገት እዚህ ሳይ በጣም ደነገጥኩኝ ካርታል። ያው ከትላንትና ማታ በኋላ እኔም እንደዚህ ይሆናል ብዬ አላሰብኩም ነበር። ማለት የመጀመሪያችን መሆን አልነበረበትም። አልገባኝም። ምን ማለት ነው? ይህንን ለማውራት ትክክለኛው ሰዓት አይደለም። መታጠቢያ ቤቱ ወይ በኩል ነው ያለው። አንድ ነገር ልንገርህ፣ አሁንም ስለ ትላንትና ማታው እያሰብኩ ነው። ያቺን ቅጽበት መርሳት አልችልም። ግን ምናልባት ዛሬ ማታ ወደ እኔ ነይ ትችያለሽ አይደል? ኤፌን አስተኝቼው እመጣለሁ።
መጸዳጃ ቤቱ በቀኝ በኩል ነው። ሂድ። እንደዛ አትበይ ዳሪያ። አንቺም እናት ነሽ፣ ወንድ ልጅ አለሽ። ሕይወትሽ ላይ ምን እንደሚያጋጥምሽ አይታወቅም። እውነተኛ እናት ብትሆኝማ ይሄኔ ባደንዛዥ ውስጥ ተዘፍቆ አይኖርም ነበር። ስለዚህ እኛን አትውቀሽን። አንድ ቀን እነዚህን ቃላቶችሽን አስታውስሻለሁ ዳሪያ። አትበላም እንደ ኤፌ? ምንድን ነው ያዝከው? ከጠዋት ጀምሮ ጆሮ ጌጤን ስፈልግ ነበር። ለምንድን ነው አንተ ጋር የሆነው? ደብቄው ነበር እኮ። ወይ ጉድ! ፈጣሪ አውጣኝ። በመጀመሪያ ደረጃ ሁላችሁም እኔን አክብራችሁ እዚህ ድረስ ስለመጣችሁ በጣም ላመሰግናችሁ እፈልጋለሁ። ያው በጣም ከባድ ጊዜያቶችን እንዳሳለፍን ታውቃላችሁ። ትልቅ መከራን የተቀበልንበት ጊዜ ነበር። እጅግ በጣም አስቸጋሪ ጊዜም ነበር። ቤታችንን አተን እና ሕይወታችንንም ተነጥቀን ነበር። ወይዘሮ ነዛሃት፣ አቶ ሳዲቅ እና ሁላችሁም ቤታችሁን ከፍታችሁ በደስታ ተቀብላችሁናል። እያጽናናችሁን፣ እየደገፋችሁን፣ ፊታችሁን ሳታጠቁሩብን አሳልፈናል። ለሱ እናመሰግናለን። ችግር የለም። ኦዛር ከእስር ቤት ወጥቷል። ፈጣሪ ይመስገን። ደግሞም ንጹሕ ሰው ነበር እና ፍትሕ ሰፍኗል። አሁን እዚህ አዲሱ ቤታችን አብረን ተሰብስበን እንደዚህ ደስ የሚሉ ቀናቶችን አንድ ላይ እያሳለፍን ነው። ደስም ብሎኛል እና ከዚህ በኋላ ስለ ንብረቱም ሆነ ስለ ሀብቱ እኔ በጭራሽ የምጨነቅበት ምንም አይነት ምክንያት የለም። አሁን ቤተሰቤን አግኝቻለሁ። የሚቆጨኝ ነገር አይኖርም። ሁሉም ነገር ጊዜ ያለው ይላሉ። እናም እውነት ነው። ሙሉ ያልሆነው ልቤ አሁን ሙሉ ሆኖ ቁጭ ብሏል። እናንተንም ፈጣሪንም በጣም አድርጌ አመሰግናለሁ። ይሄ ለእኔ በጣም ትልቅ ቀን ነው። ሕሊናዬ ንጹሕ ነው። አሁን ከራሴ ጋር የማደርገው ትግል አብቅቷል። ጥቁር ነጥብ ልብ ላይ ሲኖር ታውቃላችሁ? ጥቁር የማይለቅ ነገር ነው። ያልደረቀ ቁስል አለ ማለት ነው። ይኸውላችሁ እና እኔ ጋም ልክ እንደ ሁሉም ሰው ልቤ ውስጥ ያልደረቀ ቁስል ነበር።
እና አሁን እሱን ላሳያችሁ ፈልጋለሁ። በጭራሽ አልፈራም። አይከብደኝም። እኔ አልጨነቅም። ካርታል በልቤ ውስጥ ያለው ቁስል ነበር። ተደብቆ የኖረ ታሪኬ ነው። የልቤ ጠባሳ ነህ። የኔ ውድ ልጅ ካርታል የኔ ልጅ ነው። ያሻዎትን ባሉበት ሆነው በቴሌብር ሱፐር አፕ በኩል ዘመን ገበያ ላይ ሲያዙ ያዘዙት ዕቃ ደጆ ድረስ ከተፍ ይላል። ዘመን ገበያ፣ ገበያውን ደጆ ድረስ። ኢትዮ ቴሌኮም። በድጋሚ ማንነቴን በሚያዩ አይኖች ፊት እንድሞታውሽኝ ማንነቴን እንደ ወንጀል ኃጢአቱን እንዲታይ ያረግሽኝ ማየ ኃጢአተኛ እንደሆነ አረግሽኝ። ትንፋሽ በሌለው ጸጥታ ውስጥ ለመኖር ምንም አይነት እድል የለኝም። ካርታል ልጄ፣ ሶመር ልጄ፣ የሆነ ነገር አድርግ። ምን ላድርግ እማዬ? ምን እንዳደርግ ትጠብቂያለሽ? ግን ሁሉም ሰው ይህን ማወቅ ነበረበት። ይህንን ማድረግ ያስፈልግ ነበር? ሁለተኛ ወደዚህ እንዳመጣ ብዬ ነበር። እዚህ ምን እየሰራ ነው? የኔ ችግር ካንተ ጋር አይደለም ልጄ። ይኸውልህ ከሙጂጋንና ከዛ ፍቅረኛዋ ጋር በደንብ ማውራት እፈልጋለሁ። አይ አይሆንም። በልና
ይኸውልህ ነገሮችን የበለጠ ከባድ አታደርጋቸው። ለፖሊስ አሳልፌ አልሰጠውህም፣ ግን አንተ ምን አደረግ? ለፖሊስ አሳልፈ ከሰጠኝ ብዙ ነገር ሳልጨርስ ልተወው እችላለሁ። ይሄ እድል ሙሉ ለሙሉ ሳይበላሽብኝ ማግኘት አለብኝ። ልጄ፣ የእኔ ሰላም ደፍርሷል። ስለዚህ የእነሱም ሰላም መደፍረስ አለበት። አባቴ አድናን፣ ይኸውልህ ማንም ደስተኛ አይደለም፣ ማንም ሰላም የለውም። በእሱ ደግሞ እርግጠኛ መሆን ትችላለህ። ራስህን ትልቅ ችግር ውስጥ አታስገባ። አንተም እረፍት እንዳላገኘ በደንብ እየገባኝ ነው። እንዲህ ሆንከው እኔ ችግር ውስጥ ስለምገባ ነው ወይስ እነሱ ስለሚጎዱ ነው? አባቴ አድናን፣ እሺ አንተ ትክክል ነህ፣ እኔ ተሳስቻለሁ። ይኸውልህ ከደቂቃዎች በፊት እሱን እውነት አይቻለሁ። ሩቻን የምትጨነቀው ስለ ራሷ ልጅ፣ ስለ ባሏ እና ስላጣችው ንብረት ብቻ ነው። ማለት ይህ ሁሉ ጥረቷ ለዚህ ነበር። እኔ ለዚህ ስትጠቀምብኝ ነበር። እና በስተመጨረሻ ተረዳው። እውነታውን በደንብ አየኸው። አዝናለሁ። ትክክል ነበርክ። አንተን ማመን አልቻልኩም ነበር። ይቅርታ። እኔም እጅግ በጣም አዝኛለሁ ልጄ። እውነቴን የምልህ እኔ ብሳሳትና ትክክል ባልሆን ደስ ይለኝ ነበር። ግን ሩቻን እቺ ናት የወለደችህ። በጣም ጨካኝ የሆነችው ሴት እቺ ናት ልጄ። እሷን ማወቅ ነበረብህ። ለማንኛውም አሁን ከዚህ በኋላ ምንም ትርጉም የለውም። እንዳልከው ብቸኛው ቤተሰብ ያንተ ነው። ቆይ አባት ያድናል፣ ምን እያደረግክ ነው? ይኸውልህ ድንገት ሽጉጡ ሊባርቅ ይችላል። ና አሁን ከዚህ እንሂድ እባክህ። አንተ ሂድ፣ እኔ እከተልሃለሁ። አባቴ ከዚህ በኋላ እዚህ የቀረን ምንም ነገር የለም። ና እንሂድ። እውነትህን ነው። እሺ እሺ፣ ግን ፖሊሶቹ እየተከተሉኝ ነው። ጀርባዬን ማጥናት አለብኝ። መኪና ይዛታች መንገድ ላይ ነው። አንተ ሂድ፣ እኔ እከተልሃለሁ። ሂድ፣ አንተ ምንም አታስብ፣ ሂድ። ኤፌ አትሩተው። ኳስስ የቱ ጋር ነው የወረወርከው? ዳሪያ፣ የፈለግሽው ነገር አለ? ኤፌ ኳሱ ጠፍቶበት እሱን እየፈለግኩ ነው። እዛ ጋር ነው። ኤፌ ኳሱ ተገኝቷል። እንካ በለስ። ሩቻን ደህና ነሽ? ደህና ነኝ። እባካችሁ ሁላችሁም ይቅርታ አድርጉልኝ። ሰላማችሁን መረበሽ አልፈለግኩም፣ ግን ይህንንም መደበቅ አልቻልኩም። የእውነት ወይዘሮ ሩቻን እኛም በጣም ተገርመናል። አሁንም ግራ ገብቶኛል። ሶመርና ካርታል ወንድማማቾች ናቸው? ቱርካን፣ ስለዚህ ነገር ታውቂ ነበር? ጄቮ አይ አታውቅም። ወንድሜ ለምን አቶ ኦዛርን ሄደህ አታናግረው? እኔ አሁን አቶ ኦዛርን ሄጄ ላዋ ነው። አባቴ ሳዲቅ፣ እማዬ ሄዳ ብታናገረው ጥሩ ይመስለኛል።
ሰውየው በጣም ደንግጧል እኮ። ተናደብኛል አይደል? ለምንድን ነው ማልናደደው? ተራ ነገር እኮ አይደለም የተናገርሽው፣ አውቀሽዋል። እንግዲህ ህይወት እንዲህ ናት። እጣ ፈንታ። እኔ እንዲህ እንዲሆን የምፈልግ ይመስልሃል እንዲሁ ዛር? እኔም ሳውቅ በጣም ደንግጬ ነበር። ምን እንደማደርግ አላውቅም ነበር። እኔ መቃብሩን እየፈለግኩ በነበረበት ወቅት ልጄ ለካስ በሕይወት እኛው ስር እየኖረ ነበር። የሚገርመው ነገር ደግሞ ይህንን እሱም አያውቅም። ወንድም ያድናን ለሚያስጠላው እቅዱ ሲጠቀምበት። ሩቻን፣ ይህንን ሁሉ ነገር ማወቅ አያስፈልገኝም። እሺ፣ ግን ይህን ነገር ማወቅ አለብህ ኦዛር። እኔ እምልሽ ግን ሩቻን፣ እንደዚህ አይነት አስፈላጊ ጉዳዮችን ማወቅ አልነበረብኝም እንዴ? ሰዎቹ ፊት ይህንን ነገር ከማውጣትሽ በፊት አስቀድመሽ ለእኔ መንገር አልነበረብሽም ሩቻን? አንተ እኮ እስር ቤት ነበርክ ኦዛር። ቆይ እንዴት ብዬ እዛ ልነግርህ እችል ነበር? እና ይሄ ለአንቺ በጣም ቀላሉ አይደለም? ቢያንስ እንኳን ካርታል በሱ እንዳላፈርኩና እውነቱን እንዳልደበቅኩት እንዲያውቅ ፈልጌ ነው። ቆይ ግን ምን ማለት ነው? ካርታልን ለማስደሰት ብለሽ ነው እኔና ሶመርን ለማዋረድ ፈቃደኛውን ሽለት ማለት ነው? እንደዛ ነው የምትይኝ? ሩቻን ንገሪኝ በያ። አልገባኝም። ቆይ ምን እያልክ ነው ኦዛር? ሩቻን ቆይ ምን እያደረግሽ እንደሆነ ግን ይታወቅሻል? አቶ ሳዲቅ ምን ያስባል፣ ቤተሰቦቹ ምን ያስባሉ ብለሽ ሳታስቢ እኮ ነው እኔና ልጄን ያዋረድሽን። ሩቻን ማመን እኮ አቅቶናል። ኦዛር ለምንድን ነው የተዋረድከው? ይሄ እኮ በፊት የተፈጠረ ነገር ነው። አሁን ላይ ምንም አዲስ ነገር እኮ አልተፈጠረም። ምንም እንኳን ነገሩን ለመቀበል ቢከብድህም። አዎ፣ በግብዣው ላይ የነበሩት ሰዎች ከዚህ በላይ ደስተኛ እንዲሆኑ ያሳለፍሽውን ነገር ብትነግሪያቸው የተሻለ ይሆናል አይደል? አይ ይህን ያህል ግን እኔም መጉዳት አልነበረብህም ኦዛር። ሩቻን የራስሽን ቁስል እንዲደማ ያደረግሽው ራስሽ ነሽ። ይሄንን ለእነሱ እንዴት ብለሽ ነው ልታብራሪላቸው የምታስቢው? ይሄን የሚያስጠላ ነገር ለሁሉም ሰው በድፍረት መናገር ትችያለሽ? ንገርኝ እስኪ ሩቻን ንገሪ፣ ምንድን ነው ያደረግሽው? ለማንም ምንም ማስረዳት አይጠበቅብኝም። ይኸውልሽ ሩቻን፣ እኔ እረዳሻለሁ። ህመምሽም የእውነት እኔን ይሰማኛል። ግን ደግሞ ያኔ አንቺ ተደፍረሽ የወለድሽውን ልጅ እኔ እንድቀበል በፍጹም አትጠብቂሽ። በጭራሽ ላደርገው አልችልም። ልጄ ከዚህ እንሂድ ብዬ ነበር። ሁሉንም ነገር ከኋላችን ትተን እንሂድ። ማንም ሊያገኘን አይችልም። ሁሉንም ነገር አስተካክላለሁ። እሺ አሁን ተቀመጥ፣ ችግር የለውም። ቀይላ ሰናዳና አብረን እንሄዳለን። አይ አሁን አይሆንም። 1-2 ቀን ስጠኝ። ሁሉንም አስተካክያለሁ አላልክም እንዴ? የሂሳብ ኃላፊውን እየጠበቅኩ ነው። ከኮርማን ድርጅት ጋር ይሠራ የነበረ የእኛ ሰው ነው። ገንዘብ ጨርሶ እያስፈራራኝ ነው። ግን ደግሞ ገንዘቡ ተዘጋጅቷል። ስለዚህ ለገንዘቡ ሲል ይመጣል። መምጣት አለብህ ብዬዋለሁ። እንዴት ነው የሚመጣው? ከአገር ወጥቷል አላልከኝም ነበር እንዴ? አይ አሁን ሌስቦስ ነው ያለው። በመርከብ ነው የሚመጣው። ስደተኛ ነው። ንገረኝ። ሁሌም በገንዘብ ዝም ልታስብለው ነው? ያ አደገኛ አይደለም? አታስብ፣ ምንም ነገር አልከፍለውም። እሺ ሲመጣ አናቱ ላይ ጥይት እለቅበታለሁ እና ለዘላለም ዝም ይላል። በዚህ ጉዳይ ምንም ነገር መስዋዕት ላደርግ አልችልም። በእሱ ምክንያት ከገባሁ እንኳን መቼም አልወጣም። ለኮርማኖች ትልቅ መረጃ ሊሰጣቸው ይችላል። እሱን ሳላስወግድ በፍጹም ከዚህ አልሄድም። ልክ ነህ። በቃ ሰዓቱንና ቦታውን አሳውቃለሁ። በመርከብ ተያይዘን እንጠፋለን። ወደ የትኛው ደሴት እንደምንሄድ እናወራለን። ለማንኛውም አሁን በፍጥነት መሄድ አለብኝ።
ፊገን ወይም ሌላ ሰው ካየኝ ጥሩ አይሆንም። እሺ ጥሩ፣ ግን ተጠንቀቅ። እሺ። የት ነህ? ምን ሊፈጠር ነው ደግሞ? እንደ ማንኛውም አይነት ቀን ብናሳልፍ ደስ ይለኝ ነበር። በቃ ድራማ አያጣንም። አንቺ ይሄ የምትቀልጅበት አይነት ጉዳይ አይደለም። እስቲ ዝም በይ እህቴ። ለምንድን ነው የምቀልደው? ጄቮ፣ እስኪ እባክሽን፣ እስኪ ከምታወሪ ያንን ስጋ ስጪኝ። ስሙኝ ልጆቼ፣ ሳስበው አቶ ኦዛር አሁን የሚመጣ አይመስለኝም። እድሜ ለእናቴ ወደዚህ እንኳን መምጣት የማይችልበት ሁኔታ ውስጥ እንዲቀመጥ አድርገዋለች። ስለዚህ አሁን እኛም ብንሄድ ጥሩ ነው። ማለቴ ያው ይሄ የቤተሰብ ጉዳይ ነው ልጄ። ስለዚህ ብንሄድ ይሻላል። ነይ እንሂድ። ነይ ዛት፣ በሉ ተነሱ። እባካችሁ ይቅርታ አድርጉልኝ። ተው እንጂ የኔ ልጅ፣ እንደዛ አትበል። አክስቴ ለምንድን ነው የማትቆየው? ምንም አልበላሽም እኮ። አይ በቅቶኝ ነው ልጄ፣ በቃኝ። የምታወሯቸው ነገሮች ይኖራሉ። ስለዚህ እንሂድ። በል ፋቲህ ተነስ። ልጆች ተነሱ እናንተም። ለምንድን ነው የማይመጡት? እስካሁን እኮ ተቀምጠዋል። አንተ ሄድ አባዬ፣ እኛ በኋላ እንመጣለን። እሺ እንሂድ ወይዘሮ ሙጭጋ። አታስቢ ውዴ፣ እኔ አደርስሻለሁ። እሺ ወይዘሮ ሩቻን ምንም ጥፋት አላጠፋሽም። እሺ በጣም ትልቅ የሆነ ብርታት ይዘሽ ነው ስለ ራስሽ እውነት የቆምሽው። በድጋሚ በጣም ኮርቼብሻለሁ ወይዘሮ ሩቻን። ለአባቴ ኦዛር መጥፎ የሆነ ነገር እንደሆነ እና እንዳልጠበቀው አውቃለሁ። የኔም አባት ሲሰማ ደንግጧል። ግን ደግሞ ማንም ሰው እንደዚህ አይነቱን ሸክም በትከሻሽ ተሸክመሽ እንድትኖር ሊጠብቅ አይችልም። በጭራሽ አይችልም። እኔም መጀመሪያ ስሰማ የማብድ መስሎኝ ነበር። እናት ያሳለፈችውን መከራ ማውቃለሁ አባዬ። ግን ያደረገችውን ነገር ትክክል አያደርገው። እውነቴን ነው። ሁሉም ሰው ፊት ለፊት በዛ መንገድ ትናገራለች ብዬ አልጠበቅኩም ነበር አባዬ። አይ ሶመር ልጄ፣ ይህንን ነገር በፍጹም ልቀበሉ አልችልም። እናትህ ሆነ ብላ ነው አቶ ሳዲቅ ፊት ይህንን ነገር ይፋ አደረገችው። ቢሆንም ያንን ልጅ እንደ ልጅ አድርጌ እንድቀበለው እየገፋፋችኝ፣ እሱን ደግሞ ማድረግ አልችልም። ያን ያህል ገራገር አይደለሁም አባዬ። እውነቱን ለመናገር ይህንን ነገር መቀበል ለእኔም በጣም ከብዶኝ ነበር። የፈለገ ነገር ቢሆን ያው እንደምታውቀው ይሄ ሰውዬ በፊት ላይ ከቱርካን ጋር ጋብቻ ፈጽሟል። በሚያሳዝን ሁኔታ ከሚስቴና ከልጄ ጋር አንድ ቤት ውስጥ ነው። ስማኝ፣ ይህንን ጉዳይ እናትህ ቀድማ ማሰብ ነበረባት። እኔን የሚያሳበደኝ እሱ ነው አባዬ። ከቱርካንና ከልጆቼ ጋር አዲስ ሕይወት ለመመስረት እየሞከርኩ እያለ እናቴ ምን አይነት የሚያስጠላ ነገር እያደረገች እንደሆነ ተመልከት ብቻ። ነገሩን ድብልቅልቅ አደረገችው። እኔ ካርታን መቀበል አልችልም። ያለበለዚያ ቱርካንን መተው ሊኖርብኝ ነው ማለት ነው።
ዳሪያ ውዴ ቆይ የት ነው ያለኸው? ስልክልህ አትመልስም። ስንት መልዕክት ራሱ እንደላኩልህ ታውቃለህ? ስልኬ ቻርጅ ተክቶ ነበር። አሁን ግን ቤት ነው ያለሁት። ኤፌ እንደሆንሽ ጋር አስቀምጫ አሁኑ ነው እመጣለሁ። አይ ዳሪያ አሁን ባትመጪ ነው የሚሻለው። ምን ማለት ነው? ቆይ ለምንድን ነው የማልመጣው? ማለት ያው ነገሮቹ ስብስብ ስለሆኑ ነው። ካርታል ጠንካራ መሆን አለባችሁ ብለህ የምትናገረው አንተ አልነበርክም? አሁን ምን ተቀየረ? የሩቻን ልጅ እንደሆን ሁሉም ሰው ሲያውቅ ፈራህ እንዴ? እንደዛ ነው አይደለም ዳሪያ፣ ይሄ ከእሱ ጋር የሚያገናኘው ነገር የለም። ይሄ ይኸውልሽ አላውቅም፣ ለራሴ በጣም ግራ ገብቶኛል። እሺ መጥቼ ስናወራ ከዛ በኋላ ግራ አትጋባም። አይ ዳሪያ ዶንሽ ምንድን ነው? አስቸኳይ ነገር ስለገጠመን ግንባታ ቦታ ልሄድ ነው። አስቸኳይ ነገር ምንድን ነው? ዶንሽ ስራ መሄድ አለብኝ አልኩሽ እኮ። ምንድን ነው ማፋጠጥ? ዳሪያ ዶንሽ ይሄ ስራ ነው። ይቺን ልጅ ተያት። አዎ እሺ ዳሪያ ውዴ፣ ግን እባክሽ አፍጥኙ እሺ። ኤፌ ልጄ ና ወደዚህ ነው ውዴ። አንበሳዬ እኔ ወደ ስራ መሄድ ስላለብኝ ነው። አክስትህና ሰርዳር እንዳትረብሻቸው እሺ? እሺ እማዬ እሺ። ቻው ቻው። መልካም ጊዜ። ዳሪያ እሱ ጋር ነው የምትሄጂው አይደል? አዎ። ይኸውልሽ ከቁጥጥር ውጪ ሳይወጣ በፊት ይሄንን ነገር መቋጨት አለብሽ። ያለበለዚያ ብዙ ነገር ይበላሻል። አንቺም ትዋረጃለሽ፣ በጣም ታዝኛለሽ። ወይ ዶንሽ ስንቴ ልንገርሽ እዚህ ውስጥ እንዳትገቢ። ስሚ ገና ስላላስተዋልሹ ነው፣ ግን ትኩረት እየሳብሽ ነው። ራስሽን አሳልፈሽ ትሰጫለሽ። ዶንሽ ይሄ ጭንቅላትሽን ለራስሽ ተጠቀሚበት እሺ? ትኩረት እንድስብ የምታደርጊው አንቺ ነሽ። ወደ ሰርዳር ጋር ሂጂና ህልምሽን ኑሪ እሺ? ዞር በይ። አይ እነዚህን ድብቅብቅ ሰዎች ተመልከታቸው። የምን መደባበቅ ነው ውዴ? ሁሉም ነገር እኮ ጋድ ወጥቷል። ግን ካርታል ምን አይነት ጉድ ውስጥ ነው? ድንጋይ በተፈነቀለ ቁጥር አለ እኮ። ወንድሜ ትዝ ይልሃል አይደል? ነግሬህ ነበር እኮ እንደዚህ አይነት ሹክሹክታ እንዳለ ነግሬህ ነበር፣ ግን አንተ አላመንከኝም። ይኸው ዛሬ እውነቱን አረጋግጥን እና ልክ እንደ ጥሩ ነገር ትክክል መሆንሽ አስደስቶች ነው? ቆይ ለምን እደሰታለሁ? ንገረኝ። ግምቴን እኮ ነው የነገርኩህ። እህቴ ቡና ላፍላና ቁጭ ብለን እናወራለን። እሺ ውዴ፣ ቶሎ በይና ፊ። አንቺም በጉጉት ማለቅሽ ነው መቼም። በጣም ቆይ ለእኔም ቡና አፍሉልኝ እናንተ ወረኞች። እሺ ይህንን እንደዚህ ጥሎት ነው እንደሚሄዱት? ኦ አምላኬ ሆይ። ስማ አቶ ሳዲቅ፣ ይህን ስነግር እንደምትናደድ አውቃለሁ፣ ግን ለሩቻን በጣም ደስ ብሎኛል። ማለቴ በጣም ትልቅ ህመም ውስጥ ነበረች። ያ ሰይጣን አድናን በጣም ብዙ ነገር አርጓታል። የልጅሽ መቃብር ጋር ወስድሻለሁ እያለ ሲያታልላት ነበር። ቢያንስ አሁን ልጇ በህይወት እንዳለና ማን እንደሆነ አውቃለች። ግን ነገሩ ለአቶ ኦዛርና ለልጃቸው ሶመር ከባድ ይሆናል። ለሁላችንም ከባድ ነው የሚሆነው። ወይዘሮ ሙጅጋን፣ ቱርካንና ሶመር መስመር ላይ ሲገቡ ይሄ ተፈጠረ። በጣም ያሳዝናል። አይ ምንም ደስ አይልም። ያሳዝናል። አዎ ካርታልና ቱርካን በፊት ላይ ተጋብተው ነበር አይደል? አዎ ምንም እንኳን ሙሉ ቤተሰብ ባይስማማም፣ አዎ ልክ ነሽ። ቱርካን ከካርታል ጋር ጋብቻ ፈጽማለች። አሁን ሶመርና ካርታል በደንብ እንደሚተሳሰሩ ሲታወቅ ነገሮች ነውር ነው የሚሆኑት። ይሄ ከስርዓት ውጭ ነው የሚሆነው። ባሰብኩት ቁጥር እበድ ነው የሚለኝ። ያው ወንድማማቾች ስለሆኑ ይከብዳል። በጣም ናፍቄህን ነበር። በጣም ዳሪያ። እሺ በቃ ይበቃል፣ አቁሚ። እሺ ነይ ግቢ፣ ነይ። ካርታል ቆይ ምን ሆናል? ዳሪያ በዚህ ሁኔታ መቀጠል አንችልም። ከትላንትና ማታው በኋላ ነው እንደዚህ ዳሪያ። አልገባኝም። ለምንድን ነው እኔ ላይ ቀዘቀዝከው? ዳሪያ እኔ ተረጅኝ፣ ላስከፋኝ ስለማልፈልግ ነው። ስለዚህ የሚያስከፋኝ ነገር አታድርጋ። ዳሪያ ከባድ ነገር ውስጥ እንገባለን፣ መጨረሻው አያምርም። ይሄን አታስተውይም እንዴ? ለዛም ነው ከዚህ ቦታ ለመሄድ የወሰንኩት። ልትሄድ ነው? ትተኸኝ ልትሄድ ነው?
አይ ትተኸኝ ልትሄድ ነው አትበይኝ። የማደርገው ትክክለኛውን ነገር ነው። መጀመሪያ ከአድናን ሰዎችን አድናለሁ እና ለፈጠርኩት ችግር መፍትሄ ያመጣለሁ። ከዛ በኋላ እኔ ከዚህ ቦታ ሄዳለሁ ማለት ነው። ካርታል ግን እኔ ምን ሆናለሁ? ዳሪያ ከአንቺ ጋር ያሳለፍኩትን እያንዳንዱን የደስታ ቅጽበት እዚህ ላይ ጽፌዋለሁ። ሁሌም ቢሆን ልክ ማለቂያ እንደሌለው ግጥም ደጋግሜ ያነበዋለሁ። ይህንን ውብ ፊትሽን ልቤ ውስጥ ቀብሬው የሚያመኝ ቁስል ሆኖ ይኖራል። አይኖችሽ ላይ ያለውን ብርታት እና ንጹሕ የሆነውን ፍቅርሽን መቼም አልረሳውም። ይኸውልሽ የፈለገ ያህል ከዚህ ርቄ ብሄድም ፍቅሬ ለዘላለም ይኸው ነው የሚሆነው። እሺ ለምንድን ነው የምትሄደው? አልገባኝም። ተረጂኝ ዳሪያ፣ እዚህ መቆየት አልችልም። ለእህትሽና ለሶመር ደስታ ስል መሄድ አለብኝ። ምን? አሁንም ስለ እህቴ ደስታ እያሰብክ ነው? ይህንን አላምንም ዳሪያ። ይሄ የእህትሽ ጉዳይ አይደለም ዳሪያ። ይህንን የማደርገው ለደፍኔ ስል ነው። ደስተኛ ወላጆች ማለት ደስተኛ ልጅ ማለት ነው። ደፍኔ ደስተኛ ቤተሰብ ያስፈልጋታል እና ለወይዘሮ ሩቻንም የሚሻለው እንደዛ ቢሆን ነው። ማለቴ በልጇና በባሏ መሀል ያለ ጥላውኝ መኖር በጭራሽ አልችልም። እሺ ያ እኔን አይመጥነኝም። እሷ ለእኔ በጣም ጥሩም ነገር አድርጋልኛለች። አስቢው ዳሪያ፣ ማንንም ሳትፈራ ቤተሰቦቿ ፊት ስለ እኔ በኩራት ነው ያወራችው። ልጄ ብላ ጠርታኛለች። አስቢው፣ ልጄ ብላኛለች ዳሪያ። በሕይወቴ እናቴ እኔን ልጄ ብላ ስጠራኝ መስማት ለእኔ ከምታስቢው በላይ እጅግ አስደሳች ነገር ነው። ያቺ ሴት ይህንን ሰጥታኛለች እና ዛሬ በሕይወቴ የተደሰትኩበት ቀን ነው። ያልኩት ነገር እውነት ሆኗል። ወይዘሮ ሩቻን ትወድሃለች ብዬ ነበር። ወድሃለች። ከማንም እና ከምንም ነገር አመልጣችሁ እናትና ልጅ ሆናችሁ መኖር ትችላላችሁ እና አብራችሁ ብዙ ነገርን መወጣት ትችላላችሁ ብዬ ነበር። እህቴና ወንድም ሶመር የሚዋደዱ ከሆነ እርስ በርሳችሁ ተደጋግፈው ይለፉት። ዳሪያ፣ አልገባሽም። እንዲህ ቀላል ነገር አይደለም። በሶመር ቦታ ብሆን እኔም በፍጹም ይህን ሁኔታ አልቀበሉ አልችልም። ከባድ ነገር እያሳለፈ ነው። እሱም ከቱርካን ጋር እንደ አዲስ እንዲጀምር እና ሁሉም በቃ ወደ ራሱ ሕይወት እንዲመለስ እኔ ከዚህ አካባቢ መሄድ አለብኝ። ዳሪያ ሂድ። እሺ ሂድ፣ ገደል ግባ፣ ሂድ። በቃ እሺ ተረጋጊ፣ ተረጋጊ። በቃ በጣም ነው የምታስጠላኝ። ዳሪያ እባክሽን ተረጋጊ። ዳሪያ እባክሽ ተረጋጊ። ዳቦዎቹ ደርቀዋል። ልክ እንደ ውስጣችንና እንደ ነፍሳችን ደርቀዋል። ግን ይህን ጠረጴዛ ያዘጋጀንበት ህልምስ? ሁሉም ከረጅም ጊዜ በኋላ ሊስቅ ሊጫወት ነበር። ልባችንና ነፍሳችን ልትረካ ነበር። እናት የማይሆን ነገር ባትሰራ ኖሮ አዎ ልክ ነህ። አንተም የእሷን ስሜት ችላ ብለህ ባታልፎና ቁጭ ብለህ የሚሰማትን ስሜት ለመረዳት ብትሞክር ኖሮ በእርግጠኝነት የማይሆን ነገር አትሰራም ነበር። አልገባኝም። ያልኩት ነገር እንደገባ አውቃለሁ። እናት ላይ ስለምታሳየው ነገር እያወራው ነው ያለሁት። አባትን በደንብ አድርጌ ተረድቼዋለሁ። ገና ከእስር ቤት መውጣቱ ነው እና በጣም ደንግጦ ነበር። እሺ ምናልባት እናት አባትን ብቻውን አስቀምጣ ስለዚህ ነገር ማናገር ነበረባት። ግን አንተ እናትን ምን አይነት ነገር እንዳሳለፈች ጠንቅቀህ እያወቅ እሷ ላይ ጀርባህን ሰጠሃት። የማይሆን ፊት እያሳያት ብቻዋን ተውካት። ቆይ አንቺ ምን ጠብቀሽ ነበር ቱርካን? ካርታል ልጄ ነው ስትለኝ ዘልዬ እሱን ማቀፍ ነበረብኝ እንዴ? አምላኬ ሆይ ምን ሆነሽ? አይ ካርታልን መቀበል አይጠበቅብህም። ግን ለእናትህ አሁንም ታስፈልጋታለህ ሶመር።
የሚረዳት ሰውና የሚያስብላት ሰው ትፈልጋለች። ሰዎች ፊት የተናገረችው ነገር አታስታውሽም እንዴ ቱርካን? አሁንም እሷን እንድረዳት የፈለግሽው ለምንድን ነው? ሰዎች ብለህ የጠራቸው ሰዎች ቤተሰቦቼ ናቸው። አባቴ፣ አክስቴና እህቶቼ ናቸው። ማወቅ እስካለባቸው ድረስ ነው ያወቁት። ያንተ እናትም ያደረገችው እንደዛ ነው። ግን አንተ የተለየ ሰው ነህ፣ ልጇ ነህ። ከማንም በላይ ሐዘኗንና ደስቷን የምትጋራ ሰው ነህ። ግን ካርታል እንችላለን ማለት ብለህ እናት ላይ በርን የዘጋባት ሰው ነህ። ያ ደግሞ ልክ አይደለም። ቱርካን፣ ስለዚህ ጉዳይ ለእናቴ ማለት ያለብኝም ብያለሁ። ህመም ላይ ነበረች። እሺ ልቧ ቆስሏል፣ ይገባኛል፣ በደንብ እረዳታለሁ። ግን ይኸው ነው። ሌላው ነገር ደግሞ ማንም ከእኔ ምንም ነገር መጠበቅ የለበትም። አንቺም ሆንሽ እናቴ። ሶመር፣ አሁን እያደረክ ያለው ነገር ራስ ወዳድነት ነው። ቱርካን፣ እኔና አንቺ ስለዚህ ጉዳይ ማውራት ያለብን አይመስለኝም። እሺ በቃ እዚህ ውስጥ እንዳትገቢ። ይሄ የግል ጉዳይ ነው። እሺ የግል ጉዳይ ማለት ምን ማለት ነው? ምን ማለት ነው? ንገረኝ እስኪ ንገረኝ። አልመጥንም። እኔ ቤተሰባችሁ የግል ጉዳይ ላይ ለመግባት በቂ አይደለሁም ማለት ነው? እንደዛ ለማለት ፈልጌ አይደለም ቱርካን። ተው እባክህ። እና ምን ማለት ፈልገህ ነው? እያልክ ያለውን ነገር አልተረዳሁትም። እንካይን ሁልጊዜ ለምን ጊዜያችንን እያጠፋን እንዳለን ሊገባኝ አልቻለም። አብረንን እንላለን፣ ቤተሰብ እንሆናለን እንላለን፣ ግን የለም። ሁልጊዜ የሆነ የሚመጣ ነገር አለ። ቆይ ደረታችንን ነፍተን መሳቅ አንችልም? ልባችን በደስታ ተሞልቶ መርካት የለበትም? የሁሉንም ደስታ ማቆረፍደው እኔ ነኝ እንዴ ቱርካን? ስማ፣ እናትህ ከብዙ ሰዎች ፊት ለፊት ቆማ ለዓመታት ልቧ የቋጠረውንና ያቆሰላትን ሚስጥሯን ተናግራለች። ልትረዳት ይገባል። ትከሻዋ ላይ የከበዳትን ሸክም ነው ያራገፈችው። ግን አሁንም ሰላም ማግኘት አልቻልንም። ለምን? ቱርካን፣ ሰዎችን እንዳዝንና ለመረዳት እንድሞክር እየነገርሽኝ ነው። አንቺ ብትሆኝ እንደዛ ማድረግ ትቻለሽ እንዴ? ከማንም በላይ የምረዳህ እኔ ነኝ ሶመር። የሚሰማህን ስሜት በደንብ አድርጌ ያውቃለሁ። ታውቂያለሽ? አውቃለሁ። ምክንያቱም ከካርታል ጋር ያደረግኩት ጋብቻ አሁንም ያሳስብሃል። ይህንን ነገር ብዙ ጊዜ ደጋግሜ ነግሬሃለሁ። አሁንም ደግሜ እነግርሃለሁ። ምንም ለውጥ አያመጣም። ግን በአንተ አስተሳሰብ ካርታል የእናቴ ልጅ ብለህ ከተቀበልከው ቱርካን ሚስት ብለህ መቀበል አትችልም። ግን እንደዛ አይደለም። በጭራሽ ተመሳሳይ ነገር አይደለም እኮ። እስኪ አስበው። ስለ ሁለት የተለያዩ ነገሮች ነው እያወራን ያለ ነው።